እኔማ ናያት ተሳመችልን። ኧረ ጉድ አንተ ወሮ ለበላ አንተ ያባ እዚህ እሳቱን ላይ ስድስት ልጣድ ብዬ ነው። ኧረ ተይው ከሱ ከጭሱ ላይ እዚህ ጋር አይሻልሽም? ተይው እዚህ ይሻለኛል። እሱስ ደግሞ ያደረው እኮ አለ ያደረው አለ። ላይ ተይው አትስሪ። አላየሽውም እንዴ? ያንተን እንደውም ብዬ ነው እንጂ ተይው አያንስም ነይ ተይው። ወይ ሁሉ እያለ ደግሞ ይበላሻል። ደግሞ ያንን ማን ይደፋል? ውሾች እንኳን ይበሉት ጥጋባቸው ገዝቶ። ተይው አትስሪ። ማሽን ያደረውን እንበላለን። ያንን አሟሙቀን እንበላለን። እኔማ ተቀመጭ ነይ። እቤት አትተኝም ነው? እንደው ያ ልጁ መቼ ነው እመጣለሁ ያለው? ማንን ቴዲ ነው? ዛሬ ነው እመጣለሁ ብሎኝ ነበር። ኧረ እንደው መንገዱ ይሆንለታል ብለሽ ነው? እንደው ስንት ሰዓት ነው የሚመጣና? ሰዓቱን አልነገረኝም። ብቻ ዛሬ እመጣለሁ ሰፈሩ ወዴት ነው ብሎ ነግሬው ነበር። እና ድንገት እሱ ተመጣ። ለነገሩ እሱ ቢመጣም ችግር የለውም። ያው ስጋው አለ አይደለ? ከዛ ጠባብሰን ስጋው አለ እቤት ይመጣል እንዴ? አበው ወሰኝ እሳቸው ቢሆኑ ምን ይወቁት እንጂ ምን ችግር አለው? ዋንስ መቼ አውቀዋለሁ? እንደሳቸው አይደለም ማየው። ምን የዛን ቀንም እኮ ይሆናል። እንደውም ስለ ሽምግልና አወራሻለሁ ብዬ እንደው አባትሽ እንዳይከፋቸው ብዬ ነበር። ግን ነው አለም እኮ ነው ማርያም። እንዴት ነበር? እንደው ሰርግ በይ በቃ ሰርግ በይ። ተባረኪ የኔ ልጅ። እንደው አፈር ልብላልሽ። እሰይ አንቺ ባትኖሪ ይሄን ሁሉ አለም ማን ያሳይ ነበር? እንደው ጎረቤቱ ያ የከተማው ሰው በሙሉ ጉድ ብሎ የመኪናው ብዛት የመኪናው አይነት በዛ ላይ ሽማግሌዎች ራሱ ማማራቸው እርጋታቸው ለሰው ያላቸው ክብር እንደው ምን እነግርሻለሁ። እንደው አባትሽ እንዳይሰሙ ብዬ ነው ዝም ያልኩ እንጂ ተይውማ የዛን ቀን ብትኖሪ እንደው ሰርግ ብለሽ በይ። እናነት አለ ምን አሉ? ደስ አላቸው እነሱንማ ተይ ታውቂው የለ ከኔ በላይ እነሱ አሳድገውሽ እንዲያርገው እነሱ ናቸው እንጂ የሚደሰቱ። እኔማ ምን እንደው ተይኝ ማሽ እኔ እዚህ አበዋን ቢዘሽ ወጥተሽ ኖሮ እሱም ቢያይ ጥሩ ነበረ። እሱ ነው ያስከፋሽ እንጂ እሳቸውን የምትይኝ ምን? እኔም እኮ ሰህዴ ዛን ቀን ነግሬሽ አይደለም እንደው ብር እንዳልኩኝ አትስማ ዝም ብላ ባጋጣሚ ተብላ ትምጣና ትየው ተብሎ አይደለ እንዴ? ያን ያክል ሽማግሌ ያው እነሱ ሲከፋል አይሉም እንዴ? መጀመሪያ ወይ እንትን ባላሉ ነው ሽማግሌው ሊመጣ ነው ሲባል እነሱም አላወቁም። ሀዛስ ያ ቅርቡ አንደኛው ሽማግሌ የኛ አካባቢ ሰው ነው መሰል ቅርብ ነው መሰል ለነሱ ሀዛ ልንመጣ ነው ብሎ መደወር አክስትሽ ጋር ሀዛ ሲደውልላት አይደለ እንደገና እኔን መልእክተኛ የላከችብኝ ማግባቴን አያውቁ መሄዴን አያውቁ እንዴት እንደ ጉድ ሰራሽም ብሎ ኧረ ችግር የለውም ኑ ዝም ብላችሁ ብላ አይደለ እንደገና እሷን ማወቅ እንዲያ እንትን ያልኩት እንጂማ በውቅም ነው። እኔማ ከፈው ብዬ ነው እንጂ ዞሮ ጉድ እንደውም አንቺንም ይዘሻት አትምጭ ሲሉኝ እንደውም እኔ እንደው ያች ደካማ እንደው አንድ ነገር ሆና ነው ብዬ እንደው አልኩሽ። ተይ እንደው አልኩሽ። ደህና ናት ግን እሷስ ደህና ናት እናቴ። ኧረ ጠንክራ ያንን ስታይ ደግሞ እንዴት ደስ እንዳላት እንዴት ደስ እንዳላት ሰፈሩ አገሩ ቤቱ እንዲሁ ደስ ብሎት እንደው ሁሉም እንደው ይመርቆሻል እናቴ። ተባረኪ መጨረሻችሁን ያሳምርልኝ እናቴ። አንድ ልጅ ነሽ መጨረሻችሁን ያሳምርልኝ። እንደው እሱ መድኃኔዓለም እስቲ እንደው በየሄዳችሁበት ይከተላችሁ። እንደው መቼም እና አሁን እስቲ ተመጣ ምናልባት እቤት እኮ አይመጣም ነው ወይ እንደው ነው ሻይ እሱ ለራሱ ሻይ ለኝም ና ብለው ወይ ነከላገር አበዋስ በይ ምን ይላል? አራውታ ምንም እንደውም ይከፋቸዋል መጥቶ ሄዶ ሲባል ኦሮክ በይ እናቴ። ደግሞ ሌላ መዘዝ ደግሞ እናንተ እንዴ ደግሞ እንደገና አሁን ይመጣል ቤት ያለውን ቀማምሶ ምን ብሎ ሳይመሽበት ማለት እሺ እንግዲህ ቤቱን ላስተካክል እንግዲህ ደግሞ እንደ ሌላ ነገር ውጭ ሄደሽ ትገናኝ ነው። ዋኔ ማበዋንም እንዳይከፈው ብዬ ነው። አይ ሙሽራ ከሰርጓ በፊት ከወንድ ጋር ትገናኝ። ምን አይነት ነገር ነው? በይ ዝም ብለሽ እንዲህ እንትን አትዝረክረኪ። ሰው ሚው ልትዳረ ብሎ ነው ስም የሚዋጣ ጥሩ አይደለም። ተይው
እናቴ ተይዚ ያቺ ያያዘላለም ልጅም እንደው ጥሩ አይደለችም ብታይሽ እንኳን ይኸው ተጎረምሳ ጋር ልትዳር ብላ ነው እዚህ ድፋት ደግሞ እንደው ተይኝ አደራሽ እንደው እንደተከበርሽ ሁልክ ብለሽ መሄድ እሺ በቃ እና ቤቱን ላስተካክለዋን ቤቱንም አስተካክል የሚቀመስ ግን አትቀምሽም አሁን ብቻውን አረፈኝ እባክሽ እናቴ ደግሞ ምን ኧረ አለሜን ታሳይኝ ነው እናቴ ኧረ እናቴ እንደው እንዲህ ነው በወለዱት ሲከበር ሰው ኧረ እንደው ግን አሁን ከባድ ነገር ነው እንደው ሀሳቡ ምኑም እንደው እንዴት አድርጌ ነው የምለያት አሁን አንድ ልጅ እንደው አሁን እንደው ይሻላል እስቲ ንሽ አቀራርቢው ምሳውን አሞሙቂው ያለውን ሙሽሪት ደህና ዋሉ ወይ እንደምን ዋሉ እስቲ ይኖሩ ደህና ዋሉ እንደምን ደህና መጡ ቁጭ በይ በጠዋት ደዋል ደግሞ ደካክሞታል እስቲ ንሽም አንቺ የኔ ቃል ወንበር አምጭማንሽ ግዛውን ይዤ እጄ ሰው መስሎኝ ይዤ እጄ የዋጋ አጠራሩ ማስጠላት አበዋ ቆዳ እዚህ ጋር ቁጭ ገና ቢርላዋ ፊቱ ላይ ስስይበት የሚሞት በሬ ወደስ ቻርክላጭ ልጄ እንደምን ነሽ? ደህና አልከበ ደህና ነሽ? እስቲ ንሽማ ደክማችኋል ውሃም ጠምታችኋል መሰለኝ እዛ ወስዶ ደግሞ ያከራክረኛል እንዴት አይነት የደነዘዘ ሰው ነው ባክሽ እሱ ቸኮሉ ገና ደንዝዝ ነገር አይደለም ገና ዛሬ 3 ሳምንት እኮ አለው ምን ነው ቸኮሉ ቀስ ብለው ይገዛል ማለት ነው ኧረ እንደው ይገርምሻል ነገሩን ማጠዳደፍ ይወዳሉ እንደዚህ ሙት ነው እንዴ ምን የሞተ ነው እንዴት እንዴ ይቀበሏት እስቲ ነሱ ባፎ ያርጉበት የዋጋው ማስጠላት መዋላም ጣልሽ እንዴ ለንቺ ጠጭ እንጂ እንደው ዝም ብለው እኮ ነው አሁን ጣይ ለጣይ የሚንከለከሉ አሁን ቀስ ብሎ ይደርሳል አንድ ቀን 2 ቀን ሲቀረው እኮ እንዴት ያለ የማይረባ ነው ቅዠታም የሆነ ሰው ነው ባክሽ ደግሞ ያን ያክል የተጋነነ ነገር አያርጉት ቆዳ የሆነ ከብት እንደው የኔ ቤት እንደዚህ አይነት ከብት ይገባል እንደው አያውቀኝም ማለት ነው ያን ያህል ዘመን አብረን ኖርን እሳቸውማ ምን ያድርጉ የገዛ ከብታቸውን እንዴት ያጣጥላሉ ብለው ነው ሰው ራሱን እንዴት ያጣጥላሉ እንግዲህ ወይ ተዛመደው ሰው ይሆናል ባለበሬው ከሱ ጋር የሆነ ነገር ተመሳጥሮ ነው እንዴት ያለ በሬ ገዛውላት መሰለሽ እንደው አያብዙት እሱ ሰውዬ እንደው በጣም አይብዛም እንደው ቆይ ታየዋለሽ እንደው አይብዛም አይቶት እንደው ዝም ብሎ ቀለል አድርገን እንላካት ምን እንትን ይላል ብለው ነው ልጅ ያክል ቢሆንስ የኔ ልጅ ቢሆንስ አጓጉሎጭ በደንብ አድርገን ነው እንጂ ምድራት እቺን የመሰለች ልጅ እንደው ጥሩ ልጅ እኮ ነው ያለች እሷማ መቼም እንግዲህ እሷማ እግዚአብሔር መርቆ የሰጠኝን ምን አደርጋለሁ እንግዲህ እናትሽ ናት ያሳደገቻት ወይስ አንቺ ነሽ? ኧረ ሁሉም ዘመዱ ነው ተቀባብሎ ያሳደጋት እኔ ብቻስ አይደለሁም እንዴት ትገርመኛለች ዘመዱ ነው ተቀባብሎ ያሳደጋት አክስቶቿም አያቶቿም ናቸው ያሳደጓት እንጂ አንቺ ቤትሽ ነው ያደግሽ? እንዴት ነው ነገሩ? እንዴት ምን ማለት ነው? እውነትሽን ነው? አዎ እንደው ምንም አትገናኝ እንዴት ደግሞ ኧረ እቺ ልጅ እኮ እንደው በጣም የምትገርም አለድሜዋ አእምሮዋ እንትን ያለ እሷ እኮ ልጅ ናት የበሰለች እንዴት አይነት እሷንም ነው እንደው የዘመኑ ልጆች እናቴ ፈጥነው አይደል የሚገኙ ቀድሞ የሚገኙ ምን እንትን ይላሉ ብለው አሁንማ አንቺ ልጅ አይደለችም እኮ የኔ ልጅ ናት ልጅ አትበይ እንግዲህ ልጃችን ናት እንጂ እንግዲህ ምን ይደረጋል ብለው ነው እስቲ ጠጡ ትንሽ ውሃ ገብቶታል መሰል ታዩ ይሆን አሁን ለቃጠሎ መቼም ለድካሙ ለቃጠሎም ለእንትኑም ጥሩ ነው ትንሽ ቀምሰው ይተውት ምን አይደል? ቃልም ቤት ታውቂዋለሽ? ቃልምና ሰውከሽ እሺ እሱማ ምን ይደረጋል ብሎ ነው ይልቁንስ ይኸውልህ ሰፊ ነገር አያስቡ ሸከፍ አድርገን እንደው ዝም ብለን እንደዚሁ እንደ ፍቅራችን እንደ ልጅነታችን ያለውን ነገር እንትን ብለን እንልካታለን አንቺ እኮ ምንድነው ሰፊ ነገር
መጀመሪያ ስትመጪ ከከተማ ስትመጪ አንቺ ልደግስ ስል አይቻልም ማለት እሱ ሰውዬ ወሎ እንግዲህ ምን ያደርጋል? ነገር አያውሩማ ይዝም ይበሉትማ ወደዛ ወደ ኋላ ይቆተቱ። እኔ ከሰው ጋር ጫጫታ አልፈልግም፣ ጸጥታ ነው የምፈልግ አልሽ። በቃ ምን ያደርጋል? ልዩኝስ ምን ያደርግልኛል? ሸፋፈኛ አስገባውሽ። ለነገሩ መጀመሪያም እኔም እኮ እንደው ግራ ገብቶኝ ነበር። እንዲያ ነው ጥሩነቴ እንዲህ እንጂ ልዩኝ ምን ያደርግልኛል ብሎ ነው። ይልቁንስ ይበሉ ይጠጣሉ። እኔ ቤትማ እንደዚህ ዝም ብሎ ቀላል ድግስ አይደገስም። ምንድነው እንደዚህ የሰውን ጉልበት ይታዘናል። መቼም ለህሉ ባይታዘን ለሰው ጉልበት ይታዘናል። ሰው ማስቸገሩንማ ያክል ዛሬ እንጀራው ጠላው ወጡስና ስንት ሰው ያስፈልጋል? ምን ሆኖ ነው ሞልቶ ሰው? ቢሆንስ ምን ችግር አለ? እኔ ቤት ምን ሰው ጠፋ? አይ እንግዲህ ሰው ጠፋ ተውት። ያንንም ሳይሆን እንደው ዝም ብሎ ማባከን አያስፈልግም። ገና ወደፊት ጎጆ ልትወጣ አይደለ? ለዛ መቋቋሚያ እንሰጣታለን። ምን ያረግላታል ብሎ ነው። መቋቋሚያስ መች ጠፋ ሙሽሪት? እኔ እኮ ነኝ እኔ ይገባኛል። ስለ ፍቅር ሆኖ እሱም አውቃለሁ። እንደው እቺ ልጅ እኔ ይኸውልሽ ከብርቁ ጋር ለብርቁም ራሱ እንዴት አይነት ጥሩ እህት መሰለሽ የሆነች ልጅ። ተስማምተው ነበር፣ ጥሩ እህት ሆናለት ነበር። እናቴ እሱም ጥሩ ወንድሙን ወላት ነበር። ተረዳዱ። እንደው ስራይቱንም ምንይቱንም እየሰራሩ ነበር። እሷ ልዩ ናት ለኔ። እንደው አሁን ምን አባቴ እንደማደርገው እሱን ልጁን እንደው እንዴት ምን ችግር አለ? እንደው እሷ ስትሄድ እንደው ትንሽ ቀን እንደው ወደ ከተማው ሄዶ ካልተቀመጠ በቀር እንደው እንዲያ ተው ይለምዷል። አንድ ተወሰነ ጊዜ አይለምደውም ክፉኛ ለምዷታል እና እሷን እንደው አይለምደውም። ይዘሽው ብትሄጂ ምን ችግር አለ? ኧረ እሱማ ምን ይከብደኛል? ይዤ እሄዳለሁ እንጂ በቃ ይዘሽው ሂጂ። አንድ ቀስ እያልሽ ማለማመድ ነው። ወደዚህ ነው ይዤ እሄዳለሁ። ችግር የለውም ይዤ እሄዳለሁ። እንደው እሷም አንደኛውን ትቀራለች እዛ አንደኛውን ትቀራለች እዛ ወደ ከተማ ዘገጃጅቶ የለ ቤት ወደ ዘወር የሚቀሩ ምንድን ነው የሚሰራ ግን ልጁ? ኧረ እንጃ እኔ ነጋዴ ነገር ነው መሰለኝ ያሉን። ምንም ኧረ እኔም አላውቀው ዝም ብሎ ነጋዴ ነገር ነው መሰለኝ ያሉት። መሬት እዚህ እኛ ጋር መጥቶ የሆነ መሬት እንትን አይልም። ምንድን ነው እዚህ ብለን ሰብሰብ ብለን አንኖር? በይ መጣሁ። ምን ሚስጥር ነው? አይደለም ዘና የምትሰራው የሴት ወሬ መቼ የሴት ወሬ ነው። የሴት ወሬ መቼ ያልካል ብለው ነው። እስቲ እንግዲህ አሲበሉ እቺን ይተውት ቀጥኖቦታል መሰለኝ። አይ ተው ችግር የለውም። ቁጭ በይ ተውማ ተው ከዛ ቀማምሰናል። እኔ አሁን ዝም ብዬ ትንሽ መንገድ ስለመጣሁ ደክሞኝ ነው። ቁጭ በይ ደክሞሻል እኮ አንቺም ሰሞኑን እኮ ለፋሽ ደከምሽ። እንግዲህ ልፋት ማየት ይቀራል ብሎ ጥሩ ሴት ዘወር እኮ ነሽ። እውነት ሙሽራ እንደው ፈጣሪ አምላክ ነው የሰጠኝ እኮ እንደው መቼም ሲወዱ ይስቀር። እንደው አንዳንድ ጊዜ ልጅነት አላለቀም እንጂ እሱ እየመሰለው እኮ ነው። እሱ እንደው እየመሰለው ነው እንጂ እንደው ወጣትነትሽ እንዴት ነው ያሳለፍሽው ሙሽራ? ተምረሻል? ትምህርት ቆጥረሻል? ፊደል ያው ማጠናቅቄ ነው እውነት ማጠናቅቄ የተማርኩ እናቴ። በቃ እስቲባል እና ምንድነው ታዲያ ለምን አትዘል? ሙሽራ አልተኝ እስቲ ጊዜ ይሰራል ፈረንጁ ነሽ እንዴ? በጣም ስማ ነው ያዛም ማለት እንደግስ እንጂ አሁን ደግሞ እሷን ከሸኘን በኋላ ላንቺ እናያለን። ደግሞ እንደግስ አብረን እንሄዳለን። እሱ ነው የቀርቶን ይበሉም ማተንም ተመሳይ ነው። ኧረ እኔም ደክሞኛል ልረፍት። ኧረ እሱ አልኩቦ አይ ምግቡን ተይው፣ እኔ ቀምሻለሁ፣ እዛ ቀማምሻለሁ። አይ ሙሽሪት እዚህ ነው የሚመጣውን ነው በኋላ ስታው ደህና ነሽ?
በዛን ተነሳሳለን ከዚህ በኋላ ሌላ ሰው አይመጣም። እኛ ልጆች ማደ ቢሆንስ ትንሽ ቀን አይደል እንደቀረ ምን ችግር አለ? ሰው ማለት ከዚህ በኋላ እኔ ደግሞ አቆራሻለሁ። አሁን እኮ እኔ እንደው አንዳንድ ነገር እንደው መንገዱን ምኑም ለመኪና ይመቻሉ የሚለውን ነገር እኮ ሊየው ብዬ ነው እኮ የመጣው። እና ይሄው አሁን አይ ጥሩ ነው መኪናም ያስገባል። እሱም ብዬ ነው መቼም ገጸር ትንሽ መንገዱ ትንሽ ያስቸግራል። ተመስገን አብዋ ምንድን ነው ብርቁ? እንትን ብታይ የሆነ ሰውዬ እህቴን ይዞ እንትናን ይዞ እንኳ ማንን ቃልን ነጠላዋን ይዞ እንደዚህ አድርጎ ይላታል። አሁን እዚህ ነበረች እኮ ጠላ የግዳችኝ ሰነት እዚህ ጋር ነበረች እኮ። እኔ እንጃ ብቻ። ኧረ ቆይ እባክህን እንደተሳክራለህ እና ሜዳ ላይ ጎሽት ሜዳ አለ አይደለ? እዛ ላይ እኮ ነው ይዞ እንደዚህ ይላታል። ሙሽሪት ነህ አንሺውማ ና እንጠጣው እንጂ ሳትጠጣው ነው እንዴት የምትሄድ? ማነው መሰለኝ ሰውዬ ምሳዬን አልበላም መሰለው እመዋ ምንም የማታውቀዋን ሙሽራዋን ልጅ አንተ ማን ነህ? ዛሬማ ጉድ ሆንኩልሽ። ምን ሆነሽ ነው? ጉድ ሆንኩልሽ። ምንድን ነው? አበዋ አገኘን እኮ እዛ መጥቶ ነበር። አሁን እኔ ደግሞ ምን ሰላቢ መጣና ወሰዳቸው ላሉ እየተሯሯጡ ነው ሄዱ። እንደው እኒህ ሰውዬ እንደው ምን አባቴ ላድርጋቸው? እንደው ቀስ ይበሉላችኋለሁ። ኧረ እንደው አሁንስ እንደው ምንድን ነው የሚሻል እናንተ? እንደው አያስተጋቡ። ኧረ እንደው ምን አባቴ ይሻለኛል? እንደው ምን አለ ስለ ሰው ቢያማክሩትስ? እንደው እድሌ ነው። አንቺስ እንደው መከራ እንደው ይሁን እንደው አንቺ ነግሬሻለሁ እንደ ሄድኩኝ ምን እናንተ ብትይው ኖሮ እኔማ እኔ መቼ አየኋቸው ምግብ ይብሉ ብዬ ስላለ እንደው አላንዴ እንደው ከዚህ ላይ የሄደው አንተ ሰውዬ ምንድን ነው
አታደርስ ምን ነክቶሃል? ወይ አታደርስ። ይሄን ያህል ሰፈሩ እንደውም እንደዚህ በሏል። ምንድነው ልጄን መጥቶ በር ላይ ምን አውቄ ሆነው ወማኔ የከተማ ሰው የሚመስል አለባበሱ ለከተማ ከሰም እኮ ዝም ብለህ ደርሰህ የምትሳሳተው ነገር አለ። እቺ ልጅ ምንም የማታውቅ ልጅ ታውን ቀደም የምታውቀው ልጅስ ቢሆን ብርቁ መጥቶ እኮ ነው የነገረኝ። ታውን ቀደም የምታውቀውስ ልጅ ቢሆን ነው የምልህ። ምን ብዬ ነው የማውቀው? እቤት እሷ ራሷ የምታውቀውስ ቢሆን የተከበረ ቤት የተከበርኩ የታፈርኩ የተከበረ እንዲሁ ሰፈሩስ ራሱ መች እንደዚህ ተደፍሯል። መቼ የተከበርክ አይደለህም ማለት ሰው ነው የናቀብኝ። ታውን ቀደም ግንኙነት ያላቸው ልጅስ ቢሆን ነው የምልህ። አታደርገው። እንዴት ነው ማታረግ? ቃል አታደርገው። እንደዚህ አይነት ባለጌ ሴት አይደለች አይደለም። አሁን ታወካት አመት ያልሞላትን ልጅ እንዲሁ አፍህን ሞልተህ ደፍረህ የምትናገርላት የምትወራላት አንተ እንዴት ነው? ቆይ ኧረ ተው። ተነግረኛል ነበር። እንደዚህ አይነት የቆየ ግንኙነት የራሱ የሆነ የተደበቀ ነገር አለው፣ የተደበቀ ሚስጥር አለው አይደለም ወይ? እና እሷስ የተለየ ነገር አይኖራትም ብለህ ነው ወይ? እንዴት ሊሆን ይችላል? አንተስ ቢሆን ቀስ ብለህ አስተውለህ ይዘህ ቀስ ብለህ ደህና አስቀምጠህ ማውራት እያለ ወደ ጉልበቱ ምን አስገባ? እና ውስልትና ይሄ እኮ ውስልትና ነው። ልንድራት እኮ ነው እቺ ልጅ። ልንድራት እኮ ነው ወይ ደግመህ የምትነግር? ታዲያ ይሄ ገበሬ ስንመርጥ አይደል ይዋል እና ሙሽራ በር ላይ መጥቶ ይሳሳማል። አንተ መጀመሪያ ቀድመህ ነገር ባይነህ በብረቱ አይተሃል። የት ሀገር ባህል ነው ደግሞ? ብርቁ ነው አመጡ አይነገር። እንግዲህ እሱና እሱ ያለውን ይዘህ ነው። እንዴት አንተም አብረህ እንዴት ነው? ብርቁን አታምነውም? ብርቁ የሚናገረውን አታምንም? ወላዚህ ትክክል ነው ማለት ነው ወይስ? እሳት ለብሶ እሳት ጎርሶ መጥቶ እኮ ነው። እሱም ራሱ እኮ ተሰምቶ ተናዷል። ወይ ድዲያ ምን ነው የሚናደድ? ይልቅ ደስ ነኝ እንዴ አንተ ሰውዬ ማለት ነው። ከፈጃር ላገኘው ሸውክ እየተቀበልክ ሌላ አጉል ነገር ላይ እንዳትወድቅ ነው የምፈራለሁ። አጉል ነገር ላይ ትወድቃለህ። እውነቴን ነው። ዘላለም ኧረ አታወዛግበኝ። ወይ ምንድነው ማወዛግበው? እያወዛገብኝ አንተ ቀድመህ ማስተዋል እንዴት አንተ እንዴት ነው ማስተዋል? ወታድ ሰከን ማለትን ማንገደል አንተ ወለምን እንዴት ነው ይሆን ያለው? እሷንስ ቢሆን ገብተህ ቀድመህ ትጠይቃታለህ እንጂ የሰው ዝም ብለህ ታሯሩጣለህ። ለምን ይሮጣል? ለምን ይሮጣል? እሱማ እንዴት አይሮጥም? የሀቅ ነገር ቢሆን ቆሞ ለምን አያወራኝም ነበር? አክብሮህስ ቢሆን ይሮጥ። እብድ መስላለሁ እንዴ ስታይ? እንዴት ነው እብድ መስላለሁ? እና ዝም ብሎ ይሮጣል? ተጫዋክበትና ዝም ብሎ ይቆማል። እሱስ ቢሆን ቆሞ እንደዚህ ነው። ቆሞ ዝም ብሎ ይደብደብልህ ወይ? ወይ ጉድ! እንደው ቆንጆ መውለድ እንደዚህ መከራ ነው ወይ? ቆንጆ የወለደ እንደው ዝም በለኝ እባክህ። እንደው ረፍት እናትየዋ ምን ትበል? እናትየዋ ምን ትበል? አይ እናትዬስ ልጅ አለ እናቴ ምን ሆነ ነው አላለ? አልወለድካትም ልትልኝ? የለም እንደሱ አልወጣኝም። ይልቅ አሁን ነው ይኸውልህ፣ ግባና ሰከን ብለህ ጠይቃት። በጨዋ ደንብ እስቲ በጨዋ ደንብ አናግራት። እንዲሁ ዝም ብለህ ተነስተህ እንዲሁ በቃ ታልተበሳጨህ በቃ ነገሩ አይፈታልህም። ላንተ አይደለም ካልደበደብኩህ ብለህ እኮ ነው አንተ እየሄድክ ያለህ ወደሱ። የት ነው ሰው ነው እንጂ መሰለኝ ግስላ መስላለሁ። እንዴት ነው ነገሩ? ዘለም እንዴ አሳላልኩኝም። በል አሁን ተረጋጋ። አሁን ሂጅ ልጠይቃት እንጂ እራሱ እንደው ምን ነው ምን አልኩሽ? ምን አለበት ቢያስተጋባ? እንደው ምን አድርጌሽ ነው ግን እንደዚህ ሆንሽበት? እንደው ምን ሆነሽ ነው? አልገባም። ምንድን ነው እንደው ቀስ ይበሉማ እሷንም ጭምር እንዲያስደንግጠው እንደው ቀጥራ ለቀጥር እንዲልትለከፍ ራሱ እኮ አይደለም አበሩ ነው። ምን አጠፋው? ያስተጋቡ ብሎ ሻይ ማን ነው? በቃ አሁን ሄድ እኮ ነው። በስመ አብ ወልድ መንፈስ ቅዱስ እንደው ምን አባቴ እንደሚሻልኝ እናንተ ምን አለ ልጄ ምን አለ እዛው ቁጭ ብለሽ በነበር ሰዓት ለምን አትነግሪኝም? አዋርደኛል እንጂ አዋረዱኝ እንጂ አዋረዱኝ። ምን አለ እንደው ቢሄድስ ምን አለ እናንተ? እንደምን ነኝ? ዛሬስ አባትና ልጅ እየተተካካችሁ ይዛችሁኛል። ለሽ ያስኩህ አንተ እንጂ ደግሞ እህትህን ያያት ሌላ ነገር ስታደርግ መስኩ ላይ በተይዞ የሆነ ሰውዬ ነው እንትን ያደረገ ሰውዬ። ይሄ ምንድን ነው ደግሞ? ምን ያደረገ ሰውዬ? ይሄ እንደዚህ አይነት እንኳን እንደሱ አይነት ያደረገ ሰውዬ ነው። እንትኗን እንደዚህ ነጠሏን እንደዚህ ለብሶ እንደዚህ ይላታል። ላሳየህ እንጂ እንግዲህ ሁሉ ነገር በተግባር ታላሳየህ አይሆንም። ግምር ያለ ይመት
ላበው ዘንድ ትሰፍር ነው ነገርኩህ እንጂ እና አባትህስ ቢሆን እንጀራ ልጅ ተሳመ ይብሎ እንደዚያ መሆኑ ምን ቤት ነው? ምን ያለ ምን እሳት ሆነ እንጂ እንትን ታጅታ ምናምን እንትን ሲል ምናምን ታሽታ ያበቃ ልጅ ለምንድን ነው እዚያ እንደዚህ ያለ ነገር እንደዚህ ያለ ብልግና ያፈጠበ ይብሎ ነው ነው መሰለኝ። እኔም ግምራ ላይ መጣት እኮ እሷን እንደዚህ አታደርገውም። የሆነ ሰው አስገድዷት እንትን ያደረጋት እኮ መስሎኝ ነው። ያውቋት ልጅን ባህሪዋን እያወቁ አሁን በሰርጓታ መስክ ለመስክ እንዲህ አይነት ነገር ታደርጋለች ብሎ ያስባሉ። ምን አለ ብትነግሪኝ ቃልዬ? ምን አለ ምን እሰይ ብለው ቢተውና ቢነግሩኝ በጣብኛ በወደ እንግጭ እኮ ነው። እኔ ምን አጠፋሁ? እንደው ሰውዬ እንደው አንድ ቀን ብሎ አስተጋብቶ አያውቁም። ምን አጠፋሁ? ነገ የምታገባ ልጅ ዛሬ ከወንድ ጋር ቆመች ሲባል እውነት የሚሰማ ሰው ይሄን ያምናል? እንደው ይተውኝ ማስወ ሰውዬ ረዲያ እኔ አንቺን እንደውም በአእምሮ ውስጥ አልመጣሽም። እንደዚህ ታረጋለሽ አላልኩም። ሁሉ ቀን ግልፍተኛ ግን የሆነ ሰው ያስገደደሽ አዋረዱኝ። እኔን ጭምር አሁን ተሰምቶም አይታወቅ እዚህ ሰፈር እንደው አዋረዱኝ። ይተውኝ ቆይ ምን ያደርግ መጣስ እንደው ምንድን ነው ስለ ሰርጓ አንዳንድ ነገር ያወራል። እሷ ካገረካ መንገዱን ምናምን መኪና ሙሽሪት አታው ሰውየውን አውቃችሁታል? አንተ ይኸውልህ ነገር ያሉ የደነ የሰነበተችትን ልጅ ሌላ ወሬ አምጥተህ እንዳታባራ። ደና አረጋችለት ብዬ እኔ ደስ ብሎኛል። ዝም ብለህ እሷም ሮጣ ፈከፍክ ይሄን ወሬ ይዘህ ትመጣለህ። እሷም ሮጣ ቤቷ ገባች። እንዴ አሁን እስቲ ባትናገር ምን ይቀርብሃል? ንገረኝ። እንዴ ባትናገር ዝም ብትል ምን ይቀርብሃል? እኔማ ናያት ተሳመችልን ደና ሰው ሳማተ ብዬ ነው እንጂ ሳማተ እና ምን ላድርግ? እንዴ ያለ ነው ጉደኛው ክልሽ ሳልነግርህ ና ተሳመችልህ ያ ተብሎ ይጠራልባት። አሁን አንተ ለምሳሌ አንዳንዴ ደና እንዲሁ ደና አስተሳሰብ ሁሉ ቀና መልካም ሰው ትሆናለህ። አይ ደግሞ እንዴ አንዳንዴ ደግሞ እንዲሁ አንድ ይሄን እንዲሁ ንክር ትሆናለህ። ዝም ለዚህ ነገር አያለሳጂ ለምሳሌ አሁን እንደው እኔ አይነገረኝም። ይተውትማ እንትን ነው አበባ መንገዱ እንዴት ነው መኪና ይገባሉ ምናምን የሚለው ላይ እኮ መጥቶ ነው። ለኔ ብትነግሪኝ ኖሮ ምን አለ ቃል ምን አለ ብትነግሪኝ ኖሮ ለኔ ይሄ ሁሉ ጋጋታ ከሚፈጠር እንደው መቼ ያስተጋባሉ? እሱ ሰፈር ሁሉ ጉድ እስኪል ድረስ ቤት ተቀምጬ ቤት በረው ከመሄዱ በፊት ምንድነው ብሎ መጣ ወደ መንፈስ ቅዱስ አዶ አምላክ እንደው ማን ነው መጥቶ ሹክስ ያለው? እንደው አሁን እዚህ ላይ እንደው ምን ይሻለኛል እናንተ? ብርቁ መጥቶ ነው የእሱን ወሬ ሰምተው እንዲህ ነው አሉ ብለው መጥቶ እሱ ቤት ቢነግሩኝ ምን አለበት? አፍኖ ሳማት ሲለኝ በቃ የሆነ ሰው የሆነ ወመኔ መጥቶ ያዛት ነው መሰለኝ። እንደው አሁን እንደዛን መጣበቁ እሱ መጥቶ ነገረኝ። አይ ወይኔ በሱ ፊት አዋረዱኝ። እኔ ልሙት አዋረዱ እና ይቅርታ አለዋለሁ እና ምን ያደርጋል? ወዴት ሄደና ይቅርታ መጀመሪያ ባልሆነ ነው ዘግዝቆ ነው ሮጠ ልደርስበት ነው እንዴ? ኧረ እንደው አፈር አለበሱኝ። ኧረ እንደው ስንቴ ነው እኔስ እንዳቁም የሚቀብሩኝ? ምን አለ ብትነግሪኝ ኖሮ ቀድመሽ ቀድመሽ ብትነግሪኝ ኖሮ ምን አለ? የምነግሮት እሱ ለምንድን ነው የምነግሮት? አይ ወይ ነግሯለሁ። አሁን ተኝማሽ እንደው ሆነስ ምንድን ነው የሚል እስቲ በቃ እንደው ነግሮ አያወራም። እንደው በቃ እንደ ጅል ነው የምታየኝ እኔን? እንዴት ምንድን ነው ጅልነት? ቀድመሽ ብትነግሪኝ ባህሪዬን ታውቂዋለሽ። ከሰው ጎረምሳ ጋር ከሚሯሯጡ እሺ ቆይ አሁን ጥጄ ብትሳም ሩጭ መጥቻ ለብዋ አይደለም የምነግረው ለአንተ ነው የምነግረው። እያስረዳኸኝ ነው። አሁን አንተ ቤት እንግዲህ ሰው ለይህ ማለት ነው። ለብዋውን ብቻ ብነግረው ምን አገባኝ መሰለኝ ነው የሚለኝ። ምን ይልሃል እስቲ ንገረኝ። አሁን ለምሳሌ መዋ ስትሳም ለአባቷ እጅ አንተ ሰውዬ ብትሳም ብሎ ነገር የለም። እንዲሁ ምሳሌ ሁሉ ተነሱ አልወጣልህ። አሁን ለምሳሌ ነው አሁን ለምሳሌ አሁን አንተ ብትሳም እጅ ለዚህ ምን አረግ ነው ምሳም ተዚህ በኋላ አንተዬ እንደው ምናልባት እኮ ነው ያልኩት። የለም ምን ያልሳምም እንዲሁ ዝም ብለህ ምናልባት ብሎ ነገር የለም። ይልቅ አንተ ያየኸውን ነገር እንዲሁ እስቲ ሽክፍ ማድረግ ልመድ። በምን እየወስደህ በጆንያ ታረገው ላምጣ እንግዲህ አንተ ይክላቴ ጆንያ ላምጣ። ዝፍቅ የሆነ ልጅ አናቶትን ቢሎትስ እዛ መስክ ጋር አናቶን ብሎ እዛ ቢገላግሎስ በቃ የሆነ ሆነ። ምን ነው ሽታውት በቃ ለዚህ ነው እኔ ልጄን አሳልፌ ለሌላ ሰው አልሰጥም። እኔ ራሴ መስዋዕትን ለታለ ባህሪዋን እያወቁ ለምንድን ነው የኔ ልጅ መስክ ላይ ቀርቶ የትም የማትገኝ ልጅ እያወቁ እንዴት ነው እሷ ከመስክ ጋር ከጎረምሳ ጋር ነው? ከተማ ሄደሽ ስትሄጂ
ምንም ሳትነግሪኝ ሄደሽ የተፈጠረውን ዘንግተሽው ነው? ይተውኝ ሌላ ነገር አይቀስቅሱ። ሙሽራ እኮ ናት፣ ልጄ እኮ ነች። ቶና በቃሽ እና አሁን የጥፋት ነው። ሁል ቀን አፈር እንዳለበሱኝ ነው ሄዲያ። ማነው ስሙ? ቴዲ ሄጄ አመጣለሁ። አበዋና ተው ማን ይነግሯል? ሳይሆን ሄጄ እፈልገዋለሁ። እፈልገዋለሁ። ተው እንዴት አይነት ጉድ ነው እናንተዬ! ሄጄ እፈልገዋለሁ። ቡና ለፈላ ነው። በቃ ና ግባ። እባክሽን ሁሉ ነገር እንደተፋታት መረጋጋት መጀመሪያ ነበር። ሁሉ ምንድን ነው እንደተፋት የምትቆጥርብኝ?